ግላኮማ ከዓይን ሞራ ግርዶሽ ወይም ካታራክት ቀጥሎ ሁለተኛ የዓይነ ስውርነት መንስኤ ነው። የዓይን ህመም ወይም ግፊት፣ ራስ ምታት፣ ድርብ እይታ፣ የደበዘዘ እይታ፣ የዓይን መቅላት የመሳሰሉት የግላኮማ የተለመዱ ምልክቶች ናቸው። ዕድሜያቸው 40 እና ከዛ በላይ የሆኑ ሰዎች፣ ሴቶች፣ ጥቁር ሰዎች በግላኮማ በሽታ የመያዝ ዕድላቸው ከፍተኛ ነው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። ግላኮማ የዓይን ግፊት መጨመርን የሚያካትት ብዙ በሽታዎችን የሚያመለክት ሲሆን ይህ ወደ ቋሚ የዓይን መጥፋትና ዓይነ ስውርነት ያመራል። ይህ ሁኔታ ደግሞ በብዙ ምክንያቶች ሊከሰት ይችላል፣ ነገር ግን አብዛኛዎቹ ሊታከሙ የሚችሉ ናቸው። የአደጋ መንስኤዎችን ማወቅና መደበኛ የዓይን ምርመራ ማድረግ የእይታ ማጣትን ለማስወገድ ይረዳል። ዛሬ በዚህ ቪዲዮአችን ስለ ግላኮማ ምንነትና ስለሚያሳያቸው ምልክቶች፣ የግላኮማ አይነትና ክፍሎችን፣ ለበሽታው መጋለጥ አስጊ የሆኑ ሁኔታዎች ወይም ሪስክ ፋክተር፣ የመመርመሪያ ዘዴና የሕክምና አማራጮችን እንዲሁም መከላከያ መንገዱን ጨምሮ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሁሉም ተደራሽ ለማድረግ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። ብዙ ሰዎች በዚህ በሽታ ሳቢያ በግንዛቤ እጥረትም ሆነ ባለማወቅ እየተቸገሩ ያሉ ስለሚኖሩ ቪዲዮውን ሼር በማድረግ ለሰው ልጅ ውድ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። እስከ መጨረሻው አብራችሁን ቆዩ። ግላኮማ በዓይን ወይም አይቦል ውስጥ ግፊት እንዲፈጠር ለሚያደርጉ የዓይን ህመሞች ጃንጥላ ቃል ሲሆን በዓይን ጀርባ ያሉ ስስ የሆኑ ወሳኝ ክፍሎችን ሊጎዳ ይችላል። አብዛኛዎቹ እነዚህ በሽታዎች ቀስ በቀስ እየጨመሩ ይሄዳሉ ወይም እየባሱ ይሄዳሉ። ይህ በሚሆንበት ጊዜ በመጨረሻም ዘላቂ የሆነ የማየት ችግርና ዓይነ ስውርነት ሊያስከትል ይችላል። እንደውም በዓለም ላይ ግላኮማ ከዓይን ሞራ ግርዶሽ በመቀጠል ሁለተኛ የዓይነ ስውርነት መንስኤ ነው። ግላኮማ ብዙውን ጊዜ የሚከሰተው በዓይን ውስጥ ባለው ግፊት የተነሳ ነው። ግላኮማ እንዳለቦ ወይም ለዚያም አደጋ ላይ እንደሆኑ ማወቅ ከባድ ሊሆን ይችላል። አብዛኛዎቹ ሰዎች እይታን ዕለት ተዕለት ተግባራቸው ላይ በጣም የሚተማመኑበት አንዱ የስሜት አይነት ነው። ከባድ የማየት ችግር ካለቦ ህይወትን ለመላመድ እና ለመኖር መሞከር ማሰብ አስፈሪ ሊሆን ይችላል። ነገር ግን አብዛኛዎቹ የግላኮማ አይነቶች በተለይም ቀደም ብሎ ሲታወቁ ሊታከሙ ይችላሉ። በጥንቃቄና ጥንቃቄ በተሞላበት አያያዝ ማዘግየት አልፎም ተርፎ ዘላቂ የእይታ መሰወርን መከላከል ይቻላል። የመጀመሪያዎቹ ደረጃዎች ግላኮማ ምንም ምልክት ሊያመጣ ይችላል። ለዚያም ነው በዩናይትድ ስቴትስ ውስጥ ግላኮማ ባላቸው ሰዎች ውስጥ ከግማሽ ያክሉ ግላኮማ እንዳለባቸው ላያውቁ የሚችሉት። እናም ይህ ሁኔታ የማይቀለበስ ጉዳት እስከሚያስከትል ድረስ ምልክት ላያሳይ ይችላል። አንዳንድ በጣም የተለመዱ የግላኮማ ምልክቶች የሚከተሉትን ያካትታል። የዓይን ህመም ወይም ግፊት፣ ራስ ምታት፣ ቀይ ወይም የሚደማ የሚመስል አይኖች፣ ድርብ እይታ ወይም ዳይፕሎፒያ፣ የደበዘዘ እይታ፣ ቀስ በቀስ ዝቅተኛ የማየት ችግር ማዳበር፣ እንዲሁም ቀስ በቀስ ማየት የተሳናቸው ነጠብጣቦች ወይም የእይታ ጉድለቶች እንደ ዋሻ እይታ የመሳሰሉት። አንዳንድ የግላኮማ አይነቶች በተለይም የማዕዘን መዘጋት ግላኮማ ወይም አንግል ክሎዥር ግላኮማ ዘላቂ የሆነ የዓይን ማጣትን ለመከላከል አፋጣኝ የሕክምና ክትትል የሚያስፈልጋቸው ድንገተኛ እና ከባድ ምልክቶች ሊያስከትሉ ይችላሉ። ለምሳሌም ከአይሪስ የሚባለውን የዓይን ክፍል ፊት ለፊት ደም መሰብሰብ ወይም ሃይምፌሚያ የሚበቅሉ ወይም የተስፋፋ የዓይን ኳስ፣ በዓይን ህመም ወይም ግፊት የሚከሰት ማቅለሽለሽና ማስታወክ፣ የቀስተ ደመና ቀለም ያላቸው አውደ ብርሃን ወይም ሃሎ በብርሃን ዙሪያ መታየት፣ ማንኛውም አይነት ድንገተኛ የእይታ ማጣት፣ በእይታ ውስጥ ብልጭ ድርግም የሚሉ መብራቶችን በድንገት ማየት የመሳሰሉት ናቸው። ግላኮማ የሚከሰተው በኦፕቲክ ነርቭ ላይ በሚደርስ ጉዳት ነው። ያለ ምንም ምክንያት ሊከሰት ይችላል። ነገር ግን ብዙዎቹ ምክንያቶች ሁኔታውን ሊነኩ ይችላሉ። ከእነዚህም አስጊ ሁኔታዎች ውስጥ በጣም ተጠቃሽ የዓይን ግፊት ነው። ዓይናችን ራሳቸውን የሚንከባከቡበት ዓይነ ውሃ ያመነጫሉ። ይህ ፈሳሽ በዓይን ብሌን በኩል ወደ ውጭ ይፈሳል። ይህም የሚሆነው በጤናማ ዓይን ውስጥ እንደ መረብ የሚመስሉ ቦይዎች ማለትም አይሪስ እና ኮርኒያ የሚባሉ የዓይን ክፍሎች የሚገናኙበት ማዕዘን ላይ ማለት ነው። ነገር ግን ይህ ሂደት በግላኮማ ጊዜ ቦይዎች ላይ ጫና ሲጨመር ፈሳሹ የሚሄድበት ቦታ ስለሌለው በዓይን ውስጥ ይከማቻል። ይህም ከመጠን በላይ የሆነ ፈሳሽ በዓይናችን ላይ ጫናን ይፈጥራል። ውሎ አድሮም ይህም የዓይን ግፊት፣ የዓይን ነርቮችን ሊጎዳ እና ወደ ግላኮማ ሊያመራ ይችላል። የግላኮማ አይነቶች ብዙ የተለያዩ የግላኮማ አይነቶች አሉ፣ ነገር ግን በዋናነት በተወሰኑ ምድቦች ስር ይጠቃለላሉ። ጠባብ ማዕዘን ግላኮማ ወይም አንግል ክሎዥር ግላኮማ፣ ክፍት ማዕዘን ግላኮማ ወይም ኦፕን አንግል ግላኮማ፣ ዝግ ማዕዘን ግላኮማ። ይህ የሚከሰተው በዓይን ውስጥ ያለው ፈሳሽ ስርዓተ መዘጋት ምክንያት የሚመጣ ነው። ከዛም የዓይን ግፊት በፍጥነት እየጨመረ ይሄዳል። ቀስ በቀስ ብርሃንን ሊነሳም ይችላል። ምልክቶቹም ከዳርና ዳር አካባቢ ያለ ብዥታ፣ ራስ ምታት፣ ማቅለሽለሽ፣ ማስታወክ፣ በዓይን ነጭ ክፍል ላይ መቅላት፣
የዝግ ማዕዘን ግላኮማ ህክምናዎች በአይን ውስጥ ያለውን ግፊት ለመቀነስ ይሰራል። የመጀመሪያው የመድኃኒት ህክምና ሲሆን እነዚህ ብዙውን ጊዜ እንደ የአይን ጠብታ የሚሰጡ ናቸው። ሁለተኛው የሌዘር ህክምና ሲሆን ሌዘር ህክምና ማለት በአይን ውስጥ ፈሳሽ እንዲወጣ የሚረዱ የህክምና አይነቶች ናቸው። ሶስተኛው ቀዶ ህክምና ሲሆን ይህ ደግሞ በቀዶ ጥገና በአይን ውስጥ ያለውን ፈሳሽ በተሻለ ሁኔታ እንዲፈስ የሚረዱ የህክምና አይነቶች ያመለክታል። ሌላኛው ክፍተ ማዕዘን ግላኮማ ወይም ኦፕን አንግል ግላኮማ ሲሆን በዓለም ላይ በጣም የተለመደው አይነት ስር ሰደድ ክፍት ግላኮማ ወይም ክሮኒክ ኦፕን አንግል ግላኮማ ይባላል። ይህ በመጀመሪያ ላይ አብዛኛውን ጊዜ የህመም ምልክቶችን አያመጣም። እየቆየ ሲሄድ ግን የእይታ መጥፋትን በሚያስከትልበት ጊዜ የሚያዩትን የጠርዝ እይታን በማወክ ይጀምራል። ሁሉም ግላኮማ በሽታ ያለበት ሰዎች የአይን ጠብታዎችን በመጠቀም እንዲጀምሩ ባለሙያዎች ይመክራሉ። አንዳንድ ሰዎች እንኳ ሁለት የተለያዩ የአይን ጠብታ መድኃኒቶችን መጠቀም ሊያስፈልጋቸው ይችላል። በመቀጠል ለግላኮማ መከሰት አስጊ የሆኑ ሁኔታዎችን እናያለን። በርካታ አስጊ ሁኔታዎች ለግላኮማ አስተዋጽኦ ያደርጋሉ። የመጀመሪያው ዕድሜ ሲሆን አብዛኛዎቹ የግላኮማ አይነቶች ዕድሜያቸው 40 እና ከዛ በላይ በሆኑ ሰዎች ላይ ተጽዕኖን ያሳድራሉ። ባለሙያዎች እንደሚገምቱት 10 በመቶ የሚሆኑት ዕድሜያቸው 70 እና ከዛ በላይ በሆኑ ሰዎች ላይ ግላኮማ አለ ይላሉ። ሁለተኛ ላይ የተቀመጠው አስጊ ሁኔታ ዘር ሲሆን ጥቁር ሰዎች ክፍት ማዕዘን ግላኮማ የመያዝ እድላቸው ከፍተኛ ነው። በተለይም አፍሮ አረቢያን ዝርያ ያላቸው ሰዎች ማለት ነው። እንዲሁም የአፍሪካ ዝርያ ያላቸው ሰዎች በክፍት ማዕዘን ግላኮማ ለዓይነ ስውርነት የመጋለጥ እድላቸው በ15 እጥፍ ይበልጣል። ሶስተኛው ጾታ ሲሆን ሴቶች የማዕዘን መዘጋት ግላኮማ የመጋለጥ እድላቸው ከፍ ያለ ነው። ሌላኛው ህብረታዊ ስህተቶች ሲሆኑ አርቆ የማየት ችግር ያለባቸው ሰዎች ወይም ሃይፐሮፒያ በማዕዘን መዘጋት ግላኮማ የመጋለጥ እድላቸው ከፍተኛ ነው። ሌላኛው የቤተሰብ ታሪክ ሲሆን ግላኮማ በቤተሰብ ታሪክ ውስጥ በተለይም የመጀመሪያ ደረጃ ባዮሎጂካል ዘመድ ለምሳሌ ወላጅ ልጅ ወይም ወንድምና እህት የመጋለጥ እድላቸው ከፍ ያለ መሆኑን የሚያሳዩ ማስረጃዎች አሉ። ሁለተኛ ደረጃ ግላኮማ የሚያስከትሉ በርካታ ሁኔታዎች በዘር የሚተላለፉ ናቸው። ሌላኛው ስር ሰደድ ሁኔታዎች ሲሆኑ እንደ ከፍተኛ የደም ግፊትና የስኳር በሽታ ያሉት አንዳንድ ሁኔታዎች በግላኮማ የመጋለጥ እድላቸው ከፍተኛ ነው። የአይን እንክብካቤ ባለሙያ የአይን ምርመራን በመጠቀም የግላኮማ በሽታን መመርመር ይችላል። ይህም መደበኛ የአይን ምርመራ አካል የሆኑትን በርካታ ምርመራዎችን ያካትታል። በእርግጥ የአይን ምርመራ የአይን ጉዳት ከመድረሱ ረጅም ጊዜ በፊት ግላኮማ እና ከዛ በኋላ የሚመጡ ምልክቶችን መለየት ይችላል። ከነዚህ አብዛኛዎቹ ምርመራዎች የብሌን መስፋት ወይም ፒፕል ዳይሬክሽን ማይድራሲስ ተጠቃሽ ነው። አንዳንድ በጣም አጋዥ የግላኮማ ሙከራዎች የሚከተሉትን ያካትታል። የእይታ ብልህነት ሙከራ ወይም ቪዥዋል አኪዩቲ ቴስት፣ የእይታ መስክ ሙከራ ወይም ቪዥዋል ፊልድ ቴስት፣ ትልቅ ግንዛቤ ሙከራ ወይም ዴፕዝ ፐርሴፕሽን ቴስት፣ ቴርሞሜትር፣ በአይን ውስጥ ያለውን ግፊት የሚለካ ጎኒዮስኮፒ። ይህም የአይን ፈሳሽ መውረጃ የሚመረመርበት የምርመራ አይነት ነው። ግላኮማን ለማከም ቅድሚያ የሚሰጠው በአይን ውስጥ ያለውን ግፊት በመቀነስ ወይም የአይን ግፊት እንዳይባባስ ማድረግ ነው። ለዚህም በጣም ሊሆኑ ከሚችሉ አንዳንድ ህክምናዎች መካከል የመጀመሪያው መድኃኒቶች ሲሆኑ ይህ በዋነኝነት በአይን ውስጥ ያለውን ግፊት የሚቀንሱ መድኃኒቶችን ያካትታል። ለምሳሌ ላትኖፕሮስ፣ ቢማቶፕሮስ፣ ቲሞሎል፣ ፔታግዞሎል፣ ብሪሞኒዲን፣ ዶርዚፍላሜት የመሳሰሉት ይጠቀሳሉ። ሁለተኛው ቀዶ ጥገና ሲሆን እነዚህም በአይን ውስጥ ያለውን ግፊት ለመቀነስ ሲባል የአይን ውሃ መጠንን መቀነስ ነው። ለምሳሌም ቱራቤኩሌክቶሚ፣ ቲዩብ ሸንት ሌዘር ቴራፒ እና አነስተኛ ወራሪ የግላኮማ ቀዶ ጥገና ወይም MIGS የመሳሰሉት ናቸው። ግላኮማን መከላከል የማይቻል ቢሆንም አስቀድሞ ማወቅና ህክምና የእይታ ማጣትን መከላከልና ማዘግየት ይቻላል። መደበኛ የአይን ምርመራዎችን ማድረግ፣ የአይን ግፊት መቆጣጠር፣ አስጊ ሁኔታዎችን ማወቅና መያዝ ወይም ማኔጅ ማድረግ። ከእነዚህም ውስጥ ደም ግፊትና ስኳር በሽታ ዋነኛ ተጠቃሽ ሲሆኑ እነዚህም በማድረግ ግላኮማን ማዘግየትና መከላከል ይቻላል። ውድ ተመልካቾቻችን ከቪዲዮ መጨረሻ አብራችሁ ስለቆያችሁ እናመሰግናለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሁሉም ተደራሽ ለማድረግ ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜን ተመኘው።